ቤተሰብ ማለት እሱ በሌለበት ሙሉ ቤተሰቦችሽን አምጥተሽ ቤቱን ልትሞይ ነው? ምን አገባሽ? አንቺ መተሽ የለ እንዴ? ምን ማለት ነው? ምንድነው? እሱ በሌለበት አንቺ ምንድነው የሚያያይዝሽ? ምን ማለት ነው? ስነ ስርዓት አይኖርሽም? እዚህ መተሽ የተቀመጥሽው? ኧረ እውነት አንቺ ሙጫ ታዲያ እንደዛ ለምን ወጣለሁ? አንቺም የሱ ቤተሰብ ነሽ። ለምን ወጣለሁ? እኔ ማን ልጅ ልጠብቅ ነው የመጣሁት? አንቺ ማውጣትሽ ጣልሽ አይደል እንዴ? አውጥቼ ልጠብቀው ነው የመጣሁት። ወደሽም ጠላሽም እሷ ከኔ ነው የምታገዘው፣ ልታገዘኝ፣ ልትንከባከበኝ ነው የመጣችው። ኧረ እባክሽ እውነትሽን ነው። ውጪ በዚህ ነው ውጪ። ያዥና ሻንጣሽን ውጪ። አሁን አንድ ነገር ሰማሽ? የማንንም ኮርታ ሰብስበሽ እዚህ ጋር ስርዓት ይኑርሽ። ነገርኩሽ፣ ስርዓት ይኑርሽ። እንዴ እንደለመድሽው ደግሞ ፌንት እንዳትነቂ። እጄን አላሳረፍብሽም። ዞር በይ፣ ዞር በይ፣ ዝም በያት። እሺ እንዲህ ባህሪዋ ነው። ዞር በይ። እንዲህ የሚያደርጋት የሚነሳባትና የማይነሳባት ታይማ። ኧረ እባክሽ እብድ አደረግሽ። ስነ ስርዓት ውጪ። ይኸው መውጣት ከፈለግሽ ውጪ። እራስሽ ወይኔ አትንኪኝ። ሂጂ ውጪ። አንቺ ልጅቷ እንዴ ሌላ ነገር ነው። ሰላም ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ አለው። ያው እንግዲህ ዛሬ ወደ እናንተ የመጣሁበት ዋና ምክንያት አላዛር ያው ቤት የለም። እሱ ያለበት ቦታ ሄጄ አንደኛም አብሬው ለዋል ብዬ ነው። ሌላም ነገር ማወራው ነገር አለ። ወደ ቤቱ እንዲመለስ ሰላም እንዲፈጥር ወደ ቤቱ እንዲመለስ አወራዋለሁኝ። ለዛ ነው የመጣሁት እና ሰሞኑን የሚካሄደውን ነገር ያው እያያችሁ ነው። ወደዛ ነገር መመለስ ፈልጌም አይደለም እኔ የመጣሁት የሱ ከቤት መውጣትና መጥፋት አሳስቦኝ ነው ከቤት ተነስቼ እዚህ የመጣሁት። ግን የመጣሁበት መንገድና ከሷ ጋር ያለን ነገር እንዳያችሁት እኔ ከዚህ ሲሄድ አትሂጂ ብላ ስታለቅስ ስትለምነኝ የነበረች ልጅ ዛሬ ደግሞ ተመልሳ በእኔ ላይ እንደ ሆረር ተቀይራለች። ይሄ ነው ብዬ መናገር የማልችለው እኔ እንጃ አመለካከቷ ምን እንደሆነ ምን እንደምታስብ ማለት እኔ እንጃ አላውቅም። ሰው እንዴት ባሉ ከቤት ወጥቶ ይሄ ሁሉ ጊዜ ውጭ እየኖረ የሰላም ህይወት ይኖራል? ይሄ በጣም ነው የሚከብደው እውነት። ማለት አጥፍቷ ወይ በድሏት ቢሆን እኮ አዎ በድሏታልና ያ ነገር አናዷት ነው ያስብላል። ግን በራሷ ፍቃድ በራሷ ፍላጎት ከቤት ካልወጣህልኝ ካልሄድክ ታስጠላኛለህ፣ ትሸተኛለህ፣ እንዴት አደረገኛለህ ብላ በራሷ እንደዚህ ያስባላት ነገር ውስጧ ያለው ሆርሞን ሊሆን ይችላል። አለ ማለት ጥሩ ሁኔታ ላይ ላትሆን ትችላለች። ግን ያው እኛ ሴቶች እንደዚህ አጋጣሚ መናገር የምፈልገው ነገር ሁላችንም የተለያየ የእርግዝና ሆርሞን አለብን፣ የተለያየ ሁላችንም ማለት ነው። እና እንዴት አድርገን ደግሞ ኑሯችንን አሬንጅ ማድረግ እንዳለብን እንዴት አድርገን ትዳራችንን መያዝ እንዳለብን ሁላችንም ደግሞ የምናውቀው ነው። ምክንያቱም በዚህ ልክ ባልን ገፍቶ ወደ ውጪ እንዲወጣ ማድረግ ይሄ ተገቢ አይደለም። ማለት ብቻዋን እንዴት እስቲ ቆይ እሱን አስወጣችሁ ብቻዋን እንዴት ሆና ልትገፋው ነው? እሱ እያለ ያልቻለችው እርግዝና እሱ ከወጣ በኋላ ይሄንን ሆርሞን እንዴት አድርጋ ልትችለው ነው? እሱን ገፍቶ ከቤት እስከ ማስወጣት ድረስ ወንድ ልጅ ደግሞ እውነት ለመናገር ፍቅር ይፈልጋል። አሁን ካለችበት ሁኔታ ፍቅር ላትሰጠው ትችላለች። ግን ቢያንስ ትሪትመንት ለትዳሯ አስፈላጊ ነው። ትሪትመንት ትሪት ካላደረገች የራሷን ነገር አምቃ ለሱም እኮ በግልጽነት ቁጭ ብላ በቃ እንዲያደረገኝ ነው ትንሽ ተረዳይ ምናምን ብላ በጸባይ ፍቅር በተሞላበት ንግግር ብትናገረው እሱም ሊታገስ ይችላል። ወንድ ልጅ የማይረዳበት ምክንያት የለም። ያለችበትን ሁኔታ ሊረዳ ይችላል። ግን የምንናገርበት መንገድና የምናስረዳበት መንገድ ነው የሚለየው። ምክንያቱም እኛ ከመሬት ተነስተን በጥላቻ ተሞልተን መናገርና ውስጣችን ግን ከሱ ጋር የመሆን ፍላጎት አለን የሚል አመለካከት ውስጣችን ኖሮ ግን በቃ እኔ እኮ ልጅ አይደለም እንደዚህ እየሆንኩ ነው ተብሎ በፍቅር ተሞልቶ መናገርና በእልህ ተነሳስቶ የንዴትና የጸብ የንዴት ንግግር በተሞላበት ወደ ውጭ አውጥቶ መግፋት ይሄ ጥሩ አይደለም። ትዳር በብዛት ወንድ ልጅ ፍቅር ካጣ፣ ከቤቱ ሰላም ካጣ፣ ከቤቱ ደግሞ ደስታን ካጣ ወደ ሌላ የማይሄድበት ምክንያት የለም። በቃ ይሄንን ነው እኔ መናገር የምፈልገው። ምክንያቱም በተቻለ መጠን ምንም አይነት ነገር ሊጨንቀን ይችላል። እውነት ነው ሆርሞን አስጨንቋት ሊሆን ይችላል።
ያለችበት ሁኔታ ጥሩ ላይሆን ይችላል፣ ግን የምትሄድበት መንገድ ትክክል አይደለም ነው። ምክንያቱም ያለችበትን ሁኔታ ለባሏ በፍቅር ማስረዳት ስትችል በፍቅር አለማስረዳት በልህና በጸብ ተነሳስቶ ወንድን ልጅ ወደ ውጭ እንዲወጣ መግፋት ይሄ ራሷን ነው የሚጎዳው እንጂ ማንንም ነው የማይጎዳው ይሄ። ምክንያቱም ህይወት ነው እዚህ ጋር የራሷን ደህንነትና የራሷን ሰላም ለማስጠበቅ ብላ እዚህ ጋር ትልቁን ነገር ነገ እኮ ስትወልድ ስትገላገል ይሄ ህይወት ይሄ ትዳር ያስፈልጋታል። ዛሬ ላይ እንደሆነችው አይደለም። ስለዚህ ከዛሬው ይልቅ የነገው ይበልጣልና መታገስ አስፈላጊ ነው። ለሁላችሁም ለወለዳችሁም ትምህርት እንዲሆናችሁ ነው ይሄን የምናገረውና ጥሩ አይደለም ያደረገችበት መንገድ የሄደችበት መንገድ ትክክል አይደለም። በፍቅር ብታስረዳው አላዛር አልረዳም አይላትም። ያለችበትን መንገድ ግን አትንካኝ፣ አትጠጋኝ፣ ሂድልኝ፣ አስጠላኸኝ፣ አንተን ሳይ ያስመልሰኛል እንደዚህ በቃ ላይ ካልፈልግም ስትል ይሄ ልጅ ምን ማድረግ አለበት? ቤቱን ትቶ መውጣት ያው ግዴታ ሆኖበት ነው የወጣው እንጂ የቤቱ ጥላቻ አድሮበት አይደለም ሆነን ለመናገርና ጥሩ አይደለም። ለማንኛውም ግን እኔ ከሱ ጋር ሄጄ እሱን ለማናገርና ያለችበትን ሁኔታ ለማስረዳት ሞክራለሁ። እሱ ወደ ቤት እስኪመለስ ድረስ እኔም ወደ ቤቴ ብሄድ ደስ ይለኛል። ምክንያቱም መምጣት ፈልጌ አይደለም። ሲሄድ ለመጨረሻ ተቀይሜ አዝኜ በቃ በሷም በሱም አዝኜ ነው የሄድኩትና ግን መመለስ ፈልጌያለሁ። የእናት ወዶኖብኝ ነው እሱ ወጥቶ ከቤት ሳጣው እሷም ደግሞ እንደዛ ብላ ቪዲዮ ስትሰራ ምን አይነት ነገር ውስጥ ገብቶ ነው የሚል ነገር አሳስቦኝ ነው የመጣሁት። አሁን ግን ከመጣሁኝና እሱን ካየሁት በኋላ ተረጋግቻለሁ። ግን ደግሞ ወደ ቤቱ ተመልሶ ሄጄ ለማናገር እሞክራለሁ። እንዲመለስ እፈልጋለሁ ወደ ቤቱ። ከሷ ጋርም ያለውን ነገር እንዲያስተካክል እፈልጋለሁ። እኔ እንደዚህ እንዲሆኑ አልፈልግም። አሁን ባለችበት ሁኔታ ግን እሷ እኔ የምነግራት ነገር ሁሉ ለእሷ ኔጌቲቭ ነው። በቃ በአሁን ሰዓት የማወራት ነገር ሁሉ በቃ ቤት ውስጥ ምንም ሰላም ነው ያጣሁት እኔ ራሴ በእውነት በእንደዚህ ቪዲዮ ላይ እነሱ ያመጡት ነገር ሳይሆን የእውነት እንደዚህ አይነት ውሎ እሱን አውላው ከሆነ ወንድ ልጅ አይደል እንዴ? እንዴት ያንን ይሄንን ባህሪ ችሎ መኖር በጣም ነው የሚከብደው። እውነቴን ስናገር ማለት ነው። ስለዚህ እኛ ሴቶች ነጭናጫ መሆን የለብንም። በቃ ነጭናጫ ዝም ብለን ተናጋሪ በቃ ያንንም ዝም ብለን እያነሳን እየጣለን የምንናገር ከሆነን ትዳር ይሰለቻል። ትዳር እኮ የሚፈልገው ፍቅር፣ እንክብካቤ፣ ትሪትመንት እንጂ የሚፈልገው ሁል ጊዜ ጭቅጭቅ፣ የተደጋገመ ንግግር፣ በቃ የተደጋገመ ነገር በቃ አንድን ነገር ተይ ስትባል የማትተው ከሆነ ይሄን ነገር አቆሚ ስትባል የማታቆም ከሆነ በዚህ አይነት መልኩ ትዳር አይገፋም። በእውነት ለመናገር በቃ አንድ ላይ በቃ የሆነ ነገር እየተደጋገመ ለምን እንደዚህ ይሆናል? ለምን እንደዚህ ይነገራል? ሁል ጊዜ የሚደጋገም ነገር እየተሰላቸ ያ ትዳር እንዲፈርስ ምክንያት ይሆናል። እና እኔ በዚህ ልኩ እየተጨቃጨቁ እኔን የምታደርገኝ አሁን እኔ ላይ የምታሳየኝ ነገር ለእኔ የምታሳየው ነገር ቀኑን ሙሉ አብረን በቃ በምንውልበት ሰዓት የምታሳየው አክት የምትሆነው ነገር የምትናገረኝ ንግግር በጣም የሚያስጠላ ነው። በቃ በዚህ ልክ እሱን እንደዚህ የምትነጫነጭበት ከሆነ ወንድ ልጅ ነው። ወንድ ልጅ ደግሞ መነጫነጭን አይፈልግም፣ ጭቅጭቅን አይፈልግም። ስለዚህ ሰላም ወዳለበት ይሄዳል። በቃ ሰላም ወደሚያገኝበት በቃ እረፍትን በቃ ንግግር ጥላቻን ብዙ ንግግርን አይፈልጉም፣ ብዙ ጭቅጭቅን አይፈልጉም ወንዶች በቃ። ስለዚህ ይሄ ለሷ ጥሩ አይደለም፣ ለትዳሯ ይሄ ጥሩ አይደለም፣ ነገ ለምትኖረው ነገር ይሄ ጥሩ አይደለም። ስለዚህ እኔ ብነግራትም አትሰማኝም። በቃ እንዲያቱኝ እንዲያታድርጊ እንዲህ አይደለም ህይወት የሚገፋው በምላትም ሰዓት አትሰማም። ስለዚህ የእሷን ሀሳብ አላቅም። ህይወቷን ማዳን የምትችለው ሴት ልጅ ብልህ ናትና ትዳሯን ማዳን የምትችለው እሷ ናት። ትዳሯን ማዳን የምትችል ምክንያቱም እሷ አልገፋትም። አሁን እሱ ቢገፋት አልፈልግሽም ቢላት ከህይወቴ ውጪ ቢላት ጠላሁሽ ቢላት እንደሷ አስጠላሽኝ ቢላት አዎ ለማፍረስ ቀላል ነው። ግን እሱ ወድሻለሁ እያለ እየወደዳት አብሯት ሊሆን ችግሯን አብሯት ሊካፈል እየፈለገ በራሷ ሰዓት የገፋችውን ሰው ወደ ራሷ በመለስ የምትችለው ራሷ ናት በቃ። ምክንያቱም እሷ የምትፈልገውን ነገር እምቢ አላላትም። ይሄን አርገልኝ ስትለው እምቢ አላላትም። አምጣልኝ ስትለው እምቢ አላላትም። ይሄን ስጠኝ ስትለው እምቢ አላላትም። ይሄ ለኔ ይሁን ስትለው እምቢ አላላትም አይደል እንዴ? ሁሉን ነገር እየታዘዛት ነው። ሁሉን ነገር እሺ እያላት ነው። እሺ የሚልን ሰው ገፍቶ ማውጣት ምን ይሉታል?
ሄጄ እስኪ የሚለውን ነገር እሰማለሁኝ፣ አናግረዋለሁ ከእሷ ጋር ምንድነው ደግሞ እሱ በሌለበት ይዘሽ የምትመጪው? ምን ማለት ነው ራስሽ? በቃ ቤተሰብ ነው የምታገዘኝ። ቤተሰብ ማለት እሱ በሌለበት ሙሉ ቤተሰቦችሽን አምጥተሽ ቤቱን ልትሞይ ነው? ምን አገባሽ? አንቺ መተሽ የለ እንዴ? እንዴ ምን ማለት ነው? ምንድነው እሱ በሌለበት አንቺ ምንድነው የሚያያይዝሽ? ምን ማለት ነው? ስነ ስርዓት አይኖርሽም እንዴ? ምን ማለት ነው? የፈለኩት ማድረግ ይችላል ቤቴ ውስጥ። እሱ አትችይም። እሱ በሌለበት ልጅሽ ታዲያ ነው የፈለገውን ይቅርታ በላይ ምንም ላደርጋችሁ ይቅርታ ብየዋለሁ። ገባሽ አይደለ? ወንድ ነው መውጣት ከፈለገ ኧረ እባክሽ ለዛ ነው እዚህ መተሽ የተቀመጥሽው። ኧረ አንቺ ሙጫ ታዲያ እንደዛ ነው አንቺ የሱ ቤተሰብ ነሽ። ለምን ወጣለሁ? እኔ ማለት ልጠብቅ ነው የመጣሁት። አንቺ ማውጣትሽ ጣልሽው አይደል እንዴ? አውጥቼ ልጠብቀው ነው የመጣሁት። ወደድሽም ጠላሽም እሷ ከእኔ ነው የምታገዘው። ልታገዘኝ ልትንከባከበኝ ነው የመጣችው። ኧረ እባክሽ እውነትሽን ነው። ልትንከባከብሽ ልታግዝሽ። ከዛ በኋላማ የሚሆነውን ታያለሽ። ያው እሷን ምንም ነገር እንዳታናግሪያት እሺ? ምንም ብትልሽ አንቺ እኔ መች አጋዥ አስፈለገኝ? እኔ አንቺ ነሽ ያስፈለገሽ እንዴ? እኔ ራሴን ችዬ ነው ኖሮ ሲጀምር ምን አስቸገረሽ? እንትና መጣሽ ወንድ ይዤ አልመጣሁም። ገባሽ አይደለ? ወንድ ይዤ ብመጣ ብትናገሪ አንድ ነገር የፈለኩትን ማድረግ ይችላል። መሽናኩሽ ትላንትና ምን ከትናንት ቀኑ ሙሉ አንቺ ቆይ አይሰለችሽም? ምን አልኩሽ? ነገር ዝም ብለሽ ግን ምን ሆነሽ ነው እንደዚህ ነገረኛ ይሆንሽ? መች ነው ኧረ እባክሽ አይሰለችሽም? ልጅሽ መጥቶ ማስታረቅ ወይ የሆነ ነገር ሲገባሽ ከሱ ጋር ሰው ለማጣላት አንቺ እኮ ትልቅ ሰው ነሽ። ሰው ልታስታርቂ ወድሽ እኮ ነው የገፋሽው። ወድሽ ወንድ ልጅ ገፋው። ሴት ልጅ አያገባሽም። ነጫነጭበት ወንድ ልጅ አይቀመጥም። ነገር ግን ታለቅሽበታለሽ በዚህ ጉዳይ። እራስሽ ነሽ ወጥተሽ ያባረርሽ። በህይወቴ አያገባሽም። ነገ የምታለቅሽበት ቀን ቅርብ ነው አልኩሽ እኮ ቅርብ ነው። አንቺ ስላልሽ ነው የምታለቅሽበት ጊዜ ማለት ነው። አንቺ ቤት የለሽም እንዴ? በቃ ሂጂ ወደ ቤት። የለኝም። ልጄ እስከተጎዳ ድረስ ከልጄ ጋር ነው የምሆነው። በቃ ኮሽ ደግሞ ከሱ ጋር መምጣት ትችያለሽ። ገባሽ አይደለ? ወይኔ ችሪ ምን አይነት ሚጣናል እንዴ? አንቺ ነሽ እንጂ ስነ ስርዓት አይኖርሽም። እንደ ክብር የሌለው ሰው አጥብለሽ ታወሪያለሽ፣ ትለፈልፊያለሽ። ጻድቅ አልኩሽ ትላንት በትዕግስት። አሁን ግን ትዕግስት ያልቋል። እውነት ሳመጣ አንቺ እኮ ነሽ አሁን ተከትለሽ የመጣሽው። ቤቴ ነው መግባት መውጣት። ማንንም የማስገባት መብት የለሽም። ኧረ መብትሽን እዛ ቀበሌ መጠየቅሽ መብት የለሽም። እሱ በሌለበት ዝም ብለሽ ያንንም ይሄንንም እየጎተትሽ የማውጣት መብት የለሽም። ማንን ይዤ በቪዲዮ የሚመጣውን ብቻ ነው አንቺ ማንን ይዤ መጣሁ? ማንን ይዤ እኔ ማንም የለኝም። ያው ዝም ብለሽ አታንጋች። በቃ አታንጋች። ስራት አድርጊ። አያገባሽም። ቤቴ ውስጥ እንደፈለኩ የመሆን መብት አለኝ። ገባሽ አይደለ? ቪዲዮ ይዘሽ ዛሬ እንደ በጣም አከበርኩሽ። እንደ እናት ብዬ በጣም አከበርኩሽ። ይሄ 2 ወር 3 ወር በጣም አከበርኩሽ። አንቺ ግን ልትተውኝ አልቻልሽ። እስስትነትሽን አየሽው አይደል? ቆይ ንገርሽ፣ እስስትነትሽን አየሽው? አዎ እንደ ጥሩ ሞኝ አሳየውሽ። ግን አንቺ ጥሩ ልትሆኝ አልቻልሽ። ልጄን አባረሽ። ልጄ ሴት ነሽ፣ እንደ ሴት መረዳት ነበር። ዝም በይ ወደዛ እባክሽ። ሴት ልጅ አጥፍታ ጥፋቷን ልሸፍንላት አልችልም። በቃ ካጠፋ ሴት ስለሆነች ብቻ ጥፋቷን እንደዚህ ልሸፍንላት አልችልም። ለባሌ በቃፋም ለባሌ ነው። አንቺን አስሬ ይቅርታ ጥፋትሽን አልሸፍንልሽም። አንቺ ሁሌ እንደዛ ከበር የሚያደርግልሽን ሰው ፈልጊ። አዳምጪ። ሁሌ በህይወታችን አንቺ እንደርጎዝም ሁሌ ጥልቅ እንዳልሽ አንድ ቀን ከሰው ይውጣ ልተዋችሁ አጥተን ጥፋትሽን አሁን በዚህ ከበር ለማድረግ ልጄ የምትይው ህፃን ልጅ አይደለም። እሺ ልጄ ነው። ኧረ እባክሽ ህፃን ልጅ አይደለም። እንዳንቺ ዘልዛላ ሴት መሆንሽን ባቅኖራ እኔማ ዘልዛላ ሴት አይደለሁም። ዘልዛላ ሴት አይደለሁም። በቃ እንዳንቺ ዘልዛላ ሴት ዘልዛላ ሁሌ ዘልዛላ ትናንትና ደግሞ ምንድን ነው ያልሽኝ? ሜዳ አደር እንኳን ደግሞ ፈልገሽ ነው። እንደገና ደግሞ የፈለኩበትን ቦታ ልሁን። ግን አንቺ ወይኔስ ታስጠላኒ። ከአንቺ ጋር መሰለኝ በጣም ያስጠላኝ። አታውሪኝ። አንቺ ልሽ ጀምር። ምን አይነት ነው የውጭ አንቺ አለው ከዚህ እስኪ ውጭ ነሽ ነው ውጭ ያዥና ሻንጣሽን አሁን አንድ ነገር ሰማሽ? የማንንም ፎቶ ሰብስበሽ እዚህ ጋር ነገርኩሽ። ስነ ስርዓት ይኖርሽ እንዴ? እንደለመድሽው ደግሞ ፌንት እንዳትነቂ። እጄን አላሳረፍብሽም። ዞር በይ ዞር በይልኛ። ታዲያ ቤቴ ውስጥ የፈለኩትን ማድረግ እችላለሁ። ለምን እንደምትወጣው ስነ ስርዓት ይኖርሽ። ለሰው ክብር ይኖርሽ። ክብር የለውም እንዴ? ክብር የሰጠሻት አንቺ ነሽ። ስነ ስርዓት ይኖርሽ። ወደዛ ሂጂ በእናትሽ። አንቺ ምን ይሆንሽ? ሴትዮዋ ዞር በይ። ዝም በያት እሺ። እንዲህ ባህሪዋ ነው። ዞር በይ። እንዲህ የሚያደርጋት የሚነሳባትና የማይነሳባት ታይማ። ኧረ እባክሽ እብድ አደረግሽ። ዞር በይ ወደዛ። እሺ ምን ልታረጊ ነው? ነይ ውጭ አንቺ ዱላ ሳይከተልሽ ነው ዳስኩሽ። ስነ ስርዓት ከሰው ቤት ስነ ስርዓት ይኖርሽ። አያገባሽም። በቤቴ ላይ አያገባሽም።
እኔ ምን አይነት ሰው ነሽ? በእግዚአብሔር አንቺ ቤት መጥቼ ማዝ ይመስልሻል እንዴ? ማን ፈቅዶልሽ? በቃ አንቺ ጋር ምን ይላል? እንደውም እኔ አንቺ ውጪ ቁጭ ነኝ። እንደለመድሽው ፌንት ትነቂያታለሽ። መውጣት ከፈለግሽ ነው ውጪ። ውጪ ራስሽ ነው ውጪ። ስለዚህ ውጪ ነው መውጣት ከፈለግሽ ውጪ ራስሽ። ወይኔ ተይኝ። አትንኪኝ አትንኪኝ። ሂጂ ውጪ። አንቺ ልጅቷ ሌላ ነገር ነው። ዞር በይ። ተከብረሽ ሴትዮ ሰበብ እንዳትሆኝ። እሺ ጤነኛ አይደላችሁም እንደ ሂጂ ውጪ። ምን ከእኔ የመጣችሁት ደንደንታ በኢየሱስ ስም አንቺ ጤነኛ ነሽ? ጋርድ ነው ልጅሽ የመጣሽው ለቤትሽ? አዎ ጋርድ ነው። እሱን እመኚ። ጋርድ ነው ልጅሽ? ጋርዴ ናት። ሁሉ ነገሬ ናት። ምን አገባሽ አንቺ? እስከ ዛሬ ድረስ ለልጅሽ አግዘሽ እንደዛ ስትሆኛል ነበር እንዴ? የምታግዝልሽ ነው የመጣሽው ሁሉ ነገር። አዎ አንቺ ጋር አልቻልኩም። አንቺና ልጅሽ እኮ ብዙ ነገር ነው ያደረጋችሁኝ፣ ግን ይቅር ብዬ ነው። እሱንም ይቅርታ የምጠይቀው። ገባሽ አይደል? እስኪ ይቅር አትበይው። እንዴት እንደምታረጊው እኔ እስኪ አይንሽ እያየ ትዳርሽን ከእጅሽ ታጫዋለሽ። ልጣው አያገባሽም። አይንሽ እያየ ማለት ነው። አይንሽ እያየ ስለኔ ትዳር ያገባሻል። ምን ሆነ ነው ግን እንዴ? ነገር እኮ አሁን ሸተተኝ ብለሽ ቤቴ ስገባ እኮ ካሜራ ደቀነሽ ይዘሽ ቁጭ ብለሽ እኔ አንቺን እየጠበኩሽ አለም ሰይድ ነው ጠበቅሽኝ። የምትሄጂበት አንቺ እንደው መኖርሽንም አለመኖርሽንም አላየሁም። እኔ አትይኝም። በሌላ ፕሮግራም ነው የመጣሁት። ለምን እሺ፣ ለምን አትይኝም? በቃ ልንገርሽ። እኔን ለምን አትይኝም እንዴ? እንዴ ለምን አትይኝም? ነይ በእናትሽ ይሄንን ይዘሽ አትሄዱ። ወደ ዛው ውጪ ነው መጣ ይዘሽ አትገቢ። እኔ ማለት ነው ጥበቃውን ጠርቻ አስወጣሻለሁ። እስቲ አስወጣሻለሁ። እስቲ አስወጣኝ። ክብር ይኑርሽ። አትዋረጅ፣ አትጥለይ። እኔ ልዋረድ ራስሽን ማስከበር ያለብሽ ራስሽ ነሽ። እሺ ምን አድርጌ ነው የምትይኝ? እኔም አልገባም። እዚህ ጋር ቆመን እንታያለን። አንቺ ግን ክብር ከጠራብሽ በቤቴ ጥበቃ ጥሪያ በቤቴ ማዘዝ አልችልም ማለት ነው። አንቺ ሲኖር ነው። ኧረ እባክሽ ሲኖር ለቤት ይዘሽ እኔም ተንከራትቻለሁ። 1 ወር ከምናምን ኦሮም እያልኩሽ ነው። በቃ ልጅሽን ፈልጎት ነው ታዲያ። እና እኔ ገፍቼው ከገፋሁትም እሰይ ደግ አደረኩ እኮ። አሁን ምንድን ነው እሺ እናያለን። እንቁም በቃ መቆም አለምትፈልጊ ዝም በይ። ይዘሽ ሂጂ እሺ ይዘሽ ሂጂ ወደዛ ሂጂ በእናትሽ። ስነ ስርዓት ይኖርሽ። ከዚች ልጅ ጋር ታስመችኛለሽ እኮ ስነ ስርዓት ልብሷን ክብር ይኖርሽ። ለሰው ልጅ ትጎጃለሽ። ዞር በይ። እኔ የነገርኩሽ ነው። ዞር በይ። ለምን ደግሞ አታያት? ልጅቷን ለምን ደግሞ አታያት? ምን ታርግሽ? ምን ታርግሽ? እስኪ አንቺ ነሽ ወንድ ነሽ ንኪኝ። እኔማ እንደሆነሽ አልነካሽም። አታስፈራሪኝ። አንቺ እኮ ትልቅ ሰው ነሽ። አንድ ሁለት የምትባባል ተከበሪ ና ሂጂ። እኔ ምን አይነት ሰው ናት? በእግዚአብሔር በቃ ሂጂ አልኩሽ። ስነ ስርዓት ይኑርሽ። እየነገርኩሽ ነው። መመታት ትፈልጊያለሽ? መመታት እያናገርኩሽ እኮ ነው። ስነ ስርዓት ይኑርሽ። ለሰው ልጅ ክብር ይኑርሽ። ለሰው ልጅ ክብር ይኑርሽ። በቤቴ እንደፈለኩ ነው ማዘዝ የምችለው። ታጅቂኝ ችግር የለም። ጥሪ ደስ ያለሽን ጥሪ። ወደ ተጠቅሽን ያዥ። እንዴት እንደምትወጪ አሳይሻለሁ። እስቲ ሞክሪ። ችግር የለም። እኔም ልጠብቅሽ። ወደድሽም ጠላሽም ተቀብልሻት ትኖሪያለሽ። ገባሽ? አልቀበልም። ዛሬ ዛሬን ይዤ መምጣት እችላለሁ። አትችይማ። ገባሽ? አትችይም። ቤቱ እኩል ነው። የኔና ያላዛር እኩል ነው። አንቺ ግን አትችይም። አንቺ አትችይም። በኢየሱስ የራስሽ ድምፅሽ ተቆኛል። በኢየሱስ ስም እኔ ለአንቺ ሳይሆን አላዛር ይምጣ። አሁን ሄጄ ላመጣው አይደለ እንዴ? እቺ ባለጌ ዘላን ናት እቺ። በኢየሱስ ስም ተንጣጭ እዛ ጓዳ ውስጥ ለብቻሽ። አንቺ ግን በቤት ቆይ ልታርጂ ነው የምትፈልጊው? አዎ ላዝሽ። ምን ልታረጊ ነው? ቤት ውስጥ አንቺ ልታርጂ ነው የምትፈልጊው? ስነስርዓት ይኖርሽ። ላዝሽ ነው የምፈልጊው። ይሄ አሁን በህግ ነው የምንሄደው። ምን ታረጋለሽ? እኔ አይነት ሰው ነሽ ግን ህግ ምንም ቢል ማለት ነው እሱ የሚፈርደውን እናያለን። ህግ ካትበይብኝ የልጄ ቤት ነው። የልጄ ቤት ነው። የልጄ ቤት ነው። ስለዚህ ምንም ልታረጊኝ አትችይም። እንዳንቺ አይነት ጋጥ ወጣ ማለት ነው። አሁን መጥሽ እንዲህ ብለሽ ስለተናገርሽ አልጠራችም። ያስከበረሽ ውስጥሽ ያለው ውስጥሽ ያለው ያስከበረሽ የሆነ ቦታ ላይ አቁመሻል። እስታፍ አድርገሽ በሰው ህይወት መግባት በሰው ህይወት ጣልቃ መግባት አይሰራሽም። ባለፈው ቤታችንን ሁሉ ሌላ ልትይ የምትፈልጊው ነገር የለም። ዝም ብለሽ ትወጪ
ሲሆን አልወጣም እኔ እሱ ያሸልሽሻል። ኧረ እባክሽ ሲያምርሽ እሱንም ደግሞ ታያለሽ እንዴት እንደማስወጣሽ ከዚህ ቤት ታያለሽ። አብረን ያለ አብረን አለ ያለ ነው። ባለጌ ስድ ነሽ። ወይ ጉድ! እኔ ያሰብኩት ሌላ ነው፣ እንግዲህ የመጣው ሌላ ነው። ቤተሰብ በዚሁ ይብቃ፣ ይሄ ቪዲዮ ይብቃ። ያንሽ ይሄ ቪዲዮ ምንሽ አሁን የተነጋገርነው ለራስሽ ለክብርሽ ስትይ እንዳትለቂ። እለቀዋለሁ፣ ቅሌትሽ ይታያል። እለቀዋለሁ። እኔ ምንም ቅሌት የለብኝም። አሁን የሰደብሽኝን ስድቦች በጠቅላላ እንዳትረሺ። እኔ አልሰደብኩሽም፣ ገብቶሻል አይደለ? እኔ አልሰደብኩሽም። ይሄንን ወቂ። አሁን ይሄ ለራስሽ ክብር አስበሽ ነው ባለጌ። አሁን አንድ አባቴ አቁመው፣ ቪዲዮን አቁመው።